በእጅ በእግር ብለ ያስገባሃትን ሴት ሳታገባት እንዴት ብለ ነበር መጣራት? ከሰማይ የወረደ ቃላት ነበር የምትጠቀሙት። ልቧን ፍስስ ቅልጥ የምታረጉበት ቃላቶች ታውቁታላችሁ። የኔ ንግስት ትላታል፣ መቤቴ ትላታል። እንጀራ ልበላ አለኝ፣ ውሃ ልጠጣ አለኝ፣ ዛሬ ሳላይሽ ማደር አልችልም እያልክ ከዛሳ ካገባት በኋላ ያ ሁሉ የፍቅር ቃላት እንትን ይላል አይደል? ይቀራል። በእጅ እንደገባች ስታረጋግጥ ደስ አላችሁና ነው የምትስቁት እናንተ። ወደ እናንተ መዞሪያ አይቀርም እኮ ጠብቁ ወንድሞቼ። ስታገባ ያደነካትን ውበት አብራሃት እየኖርክ ማድነቅላት የሰማችሁ ነው አይደል? ሴቶች በተፈጥሯቸው መጀመሪያ ላይ በተደነቁበት መደነቅ፣ መጀመሪያ ላይ የተገለጸላቸውን ውበት ቁንጅናቸውን ደግሞ አብረው እየኖሩ ደግሞ ህይወት ሰጣክ ደግሞ ልጅ ወልዳል ደግሞ አይንን በአይን አያሳይታ ልጅ አስታቅፋ አባታ ስብላ አስከብራ አባወራ ሆነ። ያቺን የፍቅር ቃል ትፈልጋለች ካንተ። ሰውየው ነው አሉ ከኔ ጋር ናቸው። ባል ነው በእጅ በእግሬ ብሎ ወደድኩሽ አበድኩልሽ ብሎ አገባት። የመንግስት ሰራተኛ ነው፣ እሷ የቤት እመቤት ናት። ተጋቡ። አይ ፍቅራቸው እናቴ እንደው ተያይዘው ሲሄዱ መንገድ ላይ ያያቸው ፍቅርማ የነገሌ ነው ይላል ሰው። አይ በቁልምጫ ቃል ሲጠራሩ አይ እናቴ ያጠራራቸው እንደው ፍቅርማ አቤት ትዳርማ እንደነገሌ ይላል ሰው ሁሉ ያየው። የቤቱን እንኳን አናውቀውም። በር ከተዘጋ በኋላ እንኳን አናውቀውም። ውጪ ላይ ያለውን ያፋቸውን ነው የምንሰማው አይደል? ቤት ያለውን ጦርነት ግን አናውቀውም። ቤት ያለውን ፍጅት ግን እግዚአብሔር ነው የሚያውቀው። ማን ነው የሚያውቀው? ማን ነው ያውቀው? ንቀቱ፣ ትችቱ፣ መሰዳደቡ፣ ቤት ውስጥ ያለው ሽብር እግዚአብሔር ያውቀዋል። አቤት የነገሌ ይላል። ባል ለወረት ያገባት ሰሞን ስራ ደርሶ ሲመጣ ሚስቱ እንጀራ ጋግራ ወጥ ሰርታ የሚፈልገውን የሚወደውን ነገር አዘጋጅታለት ትጠብቀዋለች። ባሏ ከስራ ሲመጣ አባወራ ከቤት ሲመጣ ከውጪ ሲገባ ድምጽ አለው እኮ አይደል? ታውቃለህ? ምናምን ቢያንስ ይላል አይደል? ያሰማል ድምጽ ኮቴ አለው። በሳይለንት ነው እንደምትገቡት እናንተ። አባወራ ወደ ቤት ሲገባ ድምጽ አለው የለውም ይላል ቢያንስ አይደል? የድሮ አባወራ ነው ያላቀመው ነው። አሁን እኮ እንዳናውቅም የምንኖረው ራሱ የሆነ ነገር ላይ ነው፣ የጋራ መኖሪያ የሚባል ነገር ላይ በጋራ እየኖር ግን አንተዋወቅም ነው። ከባድ ነው። እና አባወራ ገና ባሏ መምጣቷን የምታውቀው ግቢው ሲገባ በሚያሰማው ድምጽ ነው። ባሌ መጣልኝ የኔ ጌታ ትልና ዘላ ልትስመው ልትቀበለው የያዘውን ቦርሳ ልትቀበለውና ደግሞ የእግሩን ውሃ አዘጋጅታለት አጥባው እግሩን ታረጋለሽ እንደዛ እግሩን አጥባው በፎጣ አድርቃለ። የኔ ጌታ ደከማ አይደል? በልንጃዎችን ደሞ ቀመስና ረፍት አድርግልኝ ትለዋለች። አይ ፍቅራቸው ይላል ጎረቤት። ትዳርማ እንደነሱ ከሆነ ይሄ ነው በቃ ትዳር እያለ ሁሉ ትዳር ይመኛል። እና ከዛ አንድ ቀን ምን እንደነካው አይታወቅም። ባር ከስራ መጣ። እሷ በቃ ግንባሯን መሳም እሱም እንደዛ ስለምዷታል። አቅፎ ነው የሚቀበላት፣ አቅፋ ነው የምትቀበለው። በር ላይ ዌልካም የምትለው እና አንድ ቀን ከስራ ሲመጣ ባለ ይመጣልኝ ብላ እንደተለመደ ቆንጆ ምግብ አዘጋጅታ ተጠብቀዋለች። ዘሎ ልትቀበል በር ስር እኮ ነው እሷ ልትቀበለው። ልክ አንድ እግሩን ወደ ቤት ጥልቅ ሲያደርግ ልትስመው ሲል በጥፊ ሞቅ አደረገላት። እሷ የጠበቀችው ምንድነው? ይስመኛል ብላ ነው የጠበቀችው። እሱ ምን አደረጋት? በጥፊ አንድ ጊዜ ሞቅ አደረገላት። እና ምን ነው ሳቃቸው እንደች ዛሬ እጃችሁን ነው ምገዝተው ብታነሱባቸው እጃችሁን። እጁን አነሳና ምን አደረገ? መታት። ደነገጠች። ከዚህ በፊት የሌለ ልማድ ነው። አያችሁ? አዲስ ልማድ። የተጻፈው ፊቷን ይዛ እንዴ ከመቼ ጀምሮ ምን አርጌው እኔ ልስመው ባልኩኝ ምን አጥፍቼ ነው ሳመኝ? ቆይ ዛሬ ዝም ብሎ ፊት ማሳየት ነው እንዲማ ካለ ሊቀጥላት ነው ምናምን አለችና እኔ መምታት አለብኝ ፊትማ ማሳየት የለብኝም አለችና እሱም ሳያስበው በደቅ አለችና ካቀመሳለችው ይዛ አንድ እኩል መሆን ይሻላል ብላችሁ ነው የሳቃችሁት? አቀመሰችው ይዛ። ከዛን ቀን ጀምሮ እዛ ቤት ጸብ ሆነ። መቼ ነው እስቲ ያስተውሉ አለመግባባት የተፈጠረው? መቼ ነው እናንተ ትዳር መደፍረስ የጀመረው? ባልሽ አንቺ መስማት ያቆመው አንቺ ባልሽ መስማት ያቆምሽው መቼ ነው? ያቺን ቀን ካሰብሻ ተንበርክከሽ ጸልይ።
ጥፋታችሁን አስቡ፣ ድካማችሁን አስቡ። ሶስተኛ ወገን አይደለም ወደ መድኃኔዓለም አልቅሱ፣ እሱ እንዲያስተካክል። እናንተ ቤት የተገነባ የጥላቻ ግንብ ካለ፣ እንዳትስማሙ የተገነባባቸው የክፋት ግንብ ካለ በሰማርያ ያለፈውን ጌታን አለፍልን። በትዳሬ ሰው እንዳያልፍ አንተ ግን እለፍ በሉት። ሰው እንዳያልፍ በትዳራችሁ። ማን እንዳያልፍ አልኳችሁ? ሰው እንዳያልፍ በትዳራችሁ። ጓደኛ ጉደኛ ነው እንዳያልፍ በትዳራችሁ። እና ጎረቤት በፍቅራቸው እንዳልቀና ገብቶ ማገላገል ሁሉ ሰለቸው፣ እጭ ጀመራቸው መባል ጀመረ። በየቀኑ አደረጉት። እነሱ ደግሞ ከሰኞ እስከ እሑድ አይፎርሽም ሰውየው፣ በየቀኑ የነንካ ነው በቃ። እና ጓደኛዋ መጣች ልታማከራት። የኔ ጓደኛ የሚያምረው ፊትሽ እኮ ዳማ መጫወቻ እኮ ነው ያስመሰለሽ፣ እንደው ጠልዞሽ የኔ እህት፣ እንደው እናንተ ቤት ፍቅርማ መስተካከል አለበት፣ እንደው አንድ ነገር መጥቶልኛል አለችው። እየሰማችሁኝ ነው? በቃ ፊቷ በልዞ በድብደባ እንደው እናንተም ደግሞ የሴት ፊት ደግሞ አይችልም እናንተ እውነቴን እኮ ነው። እጃችሁ እንዳታነሱ ነገር ያለው እና ምን ላድርግ? ትዳሬ እኮ እንዲስተካከል ፈልጋለሁ። ማን ማይፈልጋል? እንዴ ሲብስበት እኮ ነው ተነስታ እናቷ ቤት የምትሄደው። ሲብስባት እኮ ነው ጓደኛው፣ ሲብስባት እኮ በሌሊት ልጆቿ አራስ ልጅ ይዘው እኮ ቤተክርስቲያን በሌሊት መጥተው የሚያለቅሱ እኮ ገጥሞን እናውቃለን። ታውቃላችሁ ይሄን? እናንተ አምሽታችሁ የገባችሁ፣ እናንተ ፍቅር ሳሰጧቸው፣ እናንተ ጊዜ ከልከላችኋቸው፣ አስቡበት። ጓደኛ መካሪውን አገባች። በህይወት ውስጥ ማለፍ የሚገባው ክርስቶስ ነው ብዬ ነግሬያቸዋለሁ። በትዳራችሁ ሊያልፍ የሚገባው ክርስቶስ ነው ብዬ ነግሬያቸዋለሁ። በሷ ትዳር ግን ጓደኛዋ አለፈች። ማን አለፈች? መካሪ መስለው በየካፌ እያገኙ የመከሩብን ምክር እኮ ነው ዛሬ። ወዳጅ መስለው ተለሳልሰው፣ አስታራቂ መስለው ገብተው ፓርቲሽን የከፈሉብን ሰዎች እኮ አሉ። ይለፍ መድኃኔዓለም ሌላ ሰው እንዳያልፍ። ማን ይለፍ? የተገነባውን ግንብ ሊንድ የሚችል ንዶ ደግሞ ግንቡን ሊያስማማ የሚችለው እሱ ብቻ ነው። የደፈረሰውን ፍቅር ሊመልስላችሁ የሚችለው እሱ ብቻ ነው። አይደለም? ምን ብላ መከረቻ መሰላችሁ? ሐዋርያው ቅዱስ ጳውሎስ ክፉ ጓደኛ መልካሙን አመል ያጠፋል ይላል። ምን አይነት ጓደኛ? ክፉ ጓደኛ። አንቺ አለቻት የባልሽ ፍቅር እንዲመለስ አይደል የምትፈልጊው? አዎ እኛ ሰፈር የታወቀ አዋቂ አለ አለች። ታውቃላችሁ አዋቂ? እስቲ አዋቂ የሚያውቅ ስንት ሰው ነው ያነሳው? እስቲ አዋቂ የሚያውቅ ልጆች። አባቴ እኔ አባት አንተ አታውቅም ተው። አንተ አስተማሪህን ለማለት ነው አይደል? አስተማሪህን ነው። አዎ እንዴ አዋቂ ታውቃላችሁ? ምን በወጣችሁ? ጠንቋይስ አጠይሜ እኮ ነበር ያወራውላችሁ። የቤት ሂጂ ያለቻት ነው። ቀጥታ ጠንቋይ እንዲህ ሲባል እኛ ረረኒ ስላሴ ቤት ሂጂ እነዛም አልሄድም። አዋቂ ስንባል ግን እንሄዳለን። ስሙ ተስተካክሎ አይደል? አዋቂ ቤት ሂጂ ያለቻት። ትዳርሽ ይስተካከላል። ያንቺ ትዳር የሚስተካከለው መድኃኔዓለም ጋር ብቻ ነው። ማጋ የኛ ኑሮ የሚቆመው የዘመመህ ጎጆክ የሚስተካከልልህ ሊፈርስ የደረሰው ጎጆክ የሚቃናልህ ማ ሲመጣ ብቻ ነው። ማን ጋር ስትሄድ ነው አንተ? አዋቂ ቤት አይደለም፣ መድኃኔዓለም ጋር ስትመጣ ነው። ጠንቋይ ቤት ስትሄድ አይደለም፣ አስማተኛ መንደር ስትወርድ አይደለም፣ መድኃኔዓለም ጋር ስትመጣ ነው። እሺ አለችና ምክሯን ሰምታ መጋረጃው ውስጥ የተጋረደ ድብ የሚደልቅ የሰይጣን መልእክተኛ ቁጭ ብሎ በመጋረጃው ውስጥ ለራሱ አያውቅም። እሱ ጠንቋይ ነው። ለሰው ሁሉ ጠንቅ የሆነ ለሰው ትዳር ጠንቅ የሚሆን ለሰው ኑሮ ጠንቅ የሚሆን በቃ የጠንቋዩ ጋር ሂጂ አለቻት። ጠንቋዩ ጋር ተንበርክካ ገባች። አሁን እዚያው ደምረን ላይ እንኳን ጫማ እናውልቅም እኛ እያያችሁ። ጠንቋይ ቤት ግን ሰው ጫማ አውልቆ የሚገባው እዚህ ጋር ለመንበርከክ ልብሳችንን ነው መጀመሪያ። ምን ነጭ ልብስ ከለበስን ምን ሰግደውን አሰጋገድና ጥቁር ልብስ እንለብስማ እንደው እንንከባለለበታለን። ራሱ እኩል ነው እንደ ቤተክርስቲያን ራሱ ምን ሰግደው ነጭ ልብስ የለበስን ቀንማ ፑሻፕ ምን ሰራ ነው ይመስለው አይደል? እንደዚህ ብለን ምን ሰግደው ነው አንደርስም፣ እግራችን ጉልበታችን አይነካም። እንደዛ ብለን የምንመለሰው ጠንቋይ ቤት ሲሄድ ሰው ሁሉ ይንከባለላል ገብቶ። ስላሴ የማይከብርበት ቤት እንዳትሄዱ። ማንም አይከብርበት መድኃኔዓለም የሚያዝንበት ስፍራ እንዳትሄዱ። ገባች ጠንቋዩ ቤት። ምን ፈልገሽ መጣሽ አላት። አጅሬ እንዴ አዋቂ አልተባለም እንዴ? ካወቀ አይነግራትም እንዴ?
አይ የኔ ጌታ እንደው እኮ ባሌን በጣም ወደዋለሁ እሱም ይወደኛል ሰላም ነበር ከቢሮ ሲመጣ ግንባሬን ስሞን እግሩን አጥቤ በቃ ምግብ ሰጥቼው በቃ ፍቅር ነን ላየን ሁሉ በእኛ ማይቀና የለም ጎረቤት ሁሉ በሰላም ነው እንደው አሁን ግን ጎረቤት መገላገል ሁሉ ሰለቸው አንድ ቀን በጥፊ ቢመታኝ በዛው እንዳይለምድበት ብዬ በመታውት በዛው ቀን የክታ አድርጎት በየቀኑ እየጠለዘኝ ተያዘን ልናልቅ ነው መፍትሄ አምጣ አለችው መፍትሄው ማጋር ነው ያለው መፍትሄው ማጋር ነው ያለው ትዳራችሁ የተበጠበጣባችሁ ያላችሁ ሰዎች ደስተኛ ያልሆናችሁ ደምን ባመታለቅሱ መፍትሄው ያለው ማጋር ነው መልሱልኝ እግዚአብሔር ጋር ጋሼ እንዲያሉ ትዳርሽ ሰላም ይሆንልሻል እኔ እንደውም የመጀመሪያ ጊዜ ይመስለኛል የፍቅር ጉዳይ ለሰይጣን ሲሄድ የፍቅርን ኬዝ ማን ነው የሚያየው የነበረው ራሱ ፍቅር ማን ነው በጣም ነው የሚገርመው አፋቅርን ተብሎ ሰይጣን ጋር ሄዶ ችግር የለም አላት ገንዘብ ክፈይ አላት ከፈለች የሆነ ክታብ በቀይ ስክሪፕቶ ከግራ ወደ ቀኝ ማን ነው ከቀኝ ወደ ግራ ያያችሁ በቀኝ የነበረው ሊያዞርባት ጻፍ አረገና ሰፍቶ በግራ ብብትሽ ስር ያዥው አላት እኔ ጠንቋይ ግን ይገርመኛል ሲያስጠላችሁ በግራ ሲያሳስራችሁ በግራ ቀኙ መች ይችላል ቀኙን ያውቀዋል ንገሩኛ እግዚአብሔር በቀኝ ይምራችሁ በግራ ብብትሽ ስር ሰሪው ባልሽ ከስራ ሲመጣ ድሮ ምትስሚውቱ ጋር ነው በር ስር ጠብቂው ልክ ይሄ እንዲያሽ በር ስር ጠብቂው ልክ አንድ እግሩን ወደ ቤት ዘው ሲያረግ ዘለሽ ሳሚው ሰላም ይሆናል ይስተካከላል አላት ደስ ብሏት ሳንቲ ከፍላ ወደ ቤት ሄደች ምን ማለት ታስተካከል ተዳሯን ልታስተካክል ከዛ ባወራው ከየት መጣ ከስራ ድምጽ አለው አይደል ልክ ድምጹን ሲመጣ ባሌ መጣ አለችና ያችን ነገር እንዳንጠለጠለች ነው ምኑ ስር ጠበቀችው ንገሩኛ በር ስር ዘለለችና ልትስመው ስትንጣ አሃ ዛሬ ልቀድምኛልና ግጥም አረገሱ ሳቀ እሷ ምን ልትለው ነበረ ልትስመው እሱ የመሰለው ምንድነው ልትመታው ደነገጠች እንዴ እኔ ልስመው እኮ ነው እሱ ደግሞ መታኝ ይሄ ጠንቋይ የሚያጣላው የሚያፋቅረው ነው የሰጠኝ የሚያጣላውማ ቀድሞም እየተጣላን ነበረ ምንድነው ጉዱ አለችና ቆይ በዛኛው ጉንጭ ስላልሳምኮት ይሆናል አለችና በዛኛው ልትስመው ስትሞክር እሱም በዛው ደገመላት ይዞ እና ምን አለች መሰላችሁ ይሄ ጠንቋይማ ሰርቶልኛል የሚያጣላ ሳይሆን የሰጠኝ የሚያፋቅር ሳይሆን የሰጠኝ የሚያጣላ ነው አለችና ያንን ጽሁፍ ፈታችና ባሏ ሳያት ከፈታ አርጋ ስታየው እሷ የጠበቀችው በሌላ ቋንቋ በሌላ ልሳን መስሏታል በራሷ በመታቆ በአማርኛ ነው የጻፈላት እንደው አይፎግራችሁ እኮ ከባድ እኮ ነው ጠንቋይ ሲፎግራችሁ አይቀልድባችሁ ጠንቋይ በጣም ቀልደኛ ነው የሰማችሁ ይናል ስንቶቻችሁ ተቀልዶባችሁ መታችሁ ትዳራችሁ ላይ ቀለዳችሁ ሰዎች አላችሁ እንዲህ ይላል ጽሁፉ እኔ ምን አገባኝ ቢወድሽ ባይወድሽ ብሎ ነው አካይ ጻፈላት ያገባዋል ሰይጣን ንገሩኝ እንጂ ያገባዋል ወይ እኛ ብንፋቀር ያገባዋል ወይ እኛ አንድ ብንሆን ያገባዋል ወይ አያችሁ ሰይጣን ሲቀልድ እኔ ከመቼ ጀምሮ ነው ሰው አፋቅሬ ማቀው ብሎ ተናዶ እኮ ነው እኔ ከመቼ ጀምሮ ነው ሰው ማስማማው ብሎ እኮ አተናዶ እኮ ነው የሚያስማማችሁ መድኃኔዓለም ያስማማችሁ ልዩነትን ወደ አንድነት የሚያመጣው የፍቅር አባት መድኃኔዓለም የፍቅር አባት ቤታችሁ ይግባ ሰላማችሁ ክርስቶስ በኑሯችሁ ውስጥ ይግባ ይቺ ሴት ባል የለኝም ብላለች